የቀበጡለት ሞት አይገኝም ይላል ያገሬ ሰው። ይቺ ሴትዮ ፍየል ጋር የተሳፈጠች ነው ያለችው እና አላህ አፍያ የተሰጠን የሰው ልጅ ነአማ ነውና ማስተንተን አለብን። አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንደምን አላችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላማችሁ ብዝት ትተረፍ ይበልልኝ። በያላችሁበት ዓለም ዳርቻ ሰላማችን ብዝት ትርፍ ይበል። አገራችንን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ከስደት አላህ በቃ ብሎም በሀገራችን የምንኖር ያድርገን። እንደው አንዳንድ ጊዜ ለሰብስክራይብ እና ለፎሎ ብለው እህቶቻችንንም ወንድሞቻችንን ዝም ብለው ለእይታ ብለው ቪዲዮ የሚቀርጹ ሰዎች የሚመጣባቸውን ሙሲባ የሚመጣባቸውን አደጋ ማስተንተን ቢችሉ። አሁን እነዚህ ቪዲዮ የሚቀርጻትና ፌስቡክ ላይ ሸር ያደረጋል ለመሳቅና ለፎሎ እና ለሰብስክራይብ መሰብሰቢያ ነው እንጂ ሌላ ለሷ አዝኖ አይደለም። ይቺ እህታችን እንግዲህ ፍየል ጋር ማለት ነው። ፍየሉ ለማዳ ሊሆን ይችላል ቤት ውስጥ። አሁን ቤት ውስጥ የገበሬ ልጅ ስትሆኑ እንስሳዎች በቃ እንጀራ እያበላችሁ የሆነ ጥራጥሬ እያበላችሁ አብሮ ለማዳ ሆነ ያርጋሉ። እንዳውም ውጊያ ምናምን እንደዚህ ያስለምዷቸዋል ማለት ነው። ገባችሁ? ግልገል ገና ጨቅላ እያሉ ማለት ነው። ከዛ ያርጋሉ። ሲያርጉም ያው ይዋጋሉ። በፊትስ እሺ ግልገል ሕፃን ስለነበሩ ቀንድ የላቸውም፣ ግን አሁን ቀንድ አላቸው። ቀንዳቸው ደግሞ በጣም አደገኛ ነው። በጣም አደገኛ ነው። አይንን የሚያህል ነገር አሁን አይኗን ቢያፈሳት ማን ነው የሚጎዳው? ቢላህ አለይኩም አይንን ያህል ነገር ማለት ነው። የፍየል ቀንድ በጣም ሹል ነው፣ ሰውን ይጎዳል ማለት ነው። እና እሷ ፍየሉ እየዘለለ ይወጋታል፣ እየዘለለ ማለት ነው። ፍየሎች ደግሞ ሲዋጉ እንዲ ቀጥ ይሉና ይወረወራሉ። በሁለት እግራቸው ይቆሙና መሬት ላይ ነው የሚዋጉት ማለት ነው። እና በጎች ደግሞ እያፈገፈጉ ነው። በጎች እንደዚህ ወደ ኋላ ያፈገፍጉና ይገጯቸዋል ማለት ነው። ፍየል ደግሞ ወደ ላይ ዘሎ ነው ወደ ታች የሚማታውና እኔ ዛሬ ቢስሚላ እኔ ግርም ምን ያለኝ እንደዚህ ዳዴ እያለች እሱን ፍየሉን የምትዋጋበት ምክንያት እሷስ ምንድነው? በህይወቷ ምን አይነት ዋስትና ምን አይነት ብር ሰጥሻለሁ ቢላት ነው ለማሳቅ ብሎ ወይም ብላ እንደዚህ ቪዲዮ የምትሰራው ማለት ነው። እንደ ተራስ በላይ ነፋስ። ይሄ እኮ እንስሳ ነው፣ እንስሳ እኮ ነው። በቃ ተመታሽ በኋላ ተወጋሽ በኋላ ልትከሽው ነው ወላ ልትመችው ነው ወላ አርደሽ መረቁ ልትጠጭ ነው ማለት ነው። ሌላ ምንድን ነው ነገሩ? አረ ወላሂ እንደዚህ እንደ ወጣ ያለ ነገር የማይቀለር ነገር አትቀልዱ ያ ጀማዓ ማለት ነው። እኔ ትዝ ይለኛል ትንሹኝ ሱብሃንአላህ እኛ በፊት አባቴ በጣም ብዙ ሙክቶች ነበሩት። ብዙ ማሻአላ ባረከላ። እና የሚቀመጡበት ቦታ ለብቻቸው ነው። ሌላ ቦታ እኔ የሚያግዳቸው የሚከተላቸው ከሌላ ቦታ ያመጣና አባቴ ደሞዝ ይሰጣቸዋል ማለት ነው። ደሞዝ እየሰጠ እነሱን የሚከታተል በጣም ብዙ ሙክት ነበረን ብዙ። እና አንድ ቀን ተኛ ቤት የምንኖርበት ቤት ሄዶ ምንድነው ፍየሎቹ ሲጎረምሱ ማለት እንትን ይላል ይቀጠቀጣሉ አይደለም። እና እሱ ሄደው ማሻአላ ባረከላ ብዙ ናቸው። ውፍር ያሉ ማሻአላ አታ ሲሄዱ ሰውነታቸው ቃ ይላል እንደዚህ እግራቸው ሲሄድ ማለት ነው ሙክቶች ሲሆኑ። እና አባቴ ሄዶ እሱ እና ይዘውለታል። ይዘውት ጥርሱንም እንደዚህ ምናምን እያየ ማሻአላ የወፈረ ነው እንደዚህ። አባቴ ደግሞ ጫማ ያን የሚሄድበት እንትን ስለሆነ ቦቲ ጫማ ነበር የለበሰው። እና እንዴት እንደገባ አላቅም። እግሩ እንደዚህ ሲል ነው በእግሩ አይኑን ሳይመታው ታፋውን ነው እንደዚህ ባቱ ስር ማለት ነው። ባቱ ስር ነው ቅድድ ያደረገው አባቴን። እና የፍየሉ ቀንድ እንደዚህ ሲል በቀንዱ ነው እንደዚህ ሲል በቀንዱ አገኘው እግሩን። ሱብሃንአላህ ራሱ ሲናገር የዛ ጊዜ እሱ አጠገብ የለውም ነበር ሲነግረን ነው። በጫማዬ ሞላ ደሙ አለ፣ በቦቲው ሞላ። በቃ እንዴ ሰውነቱ ለስላሳ ነበር አባቴ። እንደዛ አድርጎ ሲቀደው የፍየሉ ቀንድ ማለት ነው የገዛ አባቴ። እና ይህማ ለራሴ መታረድ ያለበት ብሎ ይዞት መጣ። ታረደ ቤት
ወላሂ ጮማ ነው። ሱብሃንአላህ እቃ እኳ ስናጥም ውቃ እያጠሙቅን ነበርና የቅባቱ ጮማ ማሻአላ ባረከላና ይገባዋል እበላዋለሁ ደሜን አፍስሶማ ብሎ እና ፍየል ቀልድ የለም ወላሂ እግሩ ተሰፍቶ ስንት ገንግ ድረስ ማለት ነው። እንደዚህ ባቱ ተሰፍቶ ሆስፒታል ሄዶ ተሰፍቶ ምናምን አሁን ድኖ እኮ በፊት እግሮቹን ምናምን ስዳብሰው እንደሱ የሱ ጠባሳ ነበረው እንደዚህ ማለት የተሰፋለት ያ ባቱ ላይ ጠባሳ ነበረው። እና አትቀልዱ። አባትስ ለቁም ነገር ነው ሄደው እሱ ጋር እንትን ሊጫወት አይደለም። አሁን እቺ እንደዚህ እየተወረወረች ፍየሉ ከዛ ሩጦ እንዲህ እየተወረወረ የመታት ግንባሯን ራስሽስ ደሞ ቢፈስስ ብትፈነከችስ አይንሽ ደግሞ ለዛውም ደግሞ አይንሽንስ ቢያፈሰው ወይም አፍንጫሽ ውስጥ አፍንጫሽ ውስጥ ገብቶ ቀንዱ ቢቀዳትስ ምን ሊያረግ በምን ሊከሰስ ነው? እስኪ ንገሩኝ። ቪዲዮ የሚቀርጻት ሰው ነው? እህቶቼ እንደው ቂል አትሁኑ። ወላሂ ጤና ኑሮ በሰው ልጅ በጤና ኑሮ ለምን ጉሊት ተሽጦ አይታደርም? ለምን የቀን ልብስ አጥቦ አይታደርም? ለምን በየሰው ቤት እንጀራ ተጋግሮ አይኖርም? ለምን ጉሊት ላይ ቲማቲምና ሽንኩርት ድንች ተቸርችሮ አይኖርም? ጤና ካለ ድንጋይ ላይ ብትተኙ ይመቻቸዋል። ወላሂ የሰው ልጅ ጤና ነው ከምንም በላይ። ሀብት ኑሯችሁ አፍያ ከሌለ በየሰዓቱ ሌሊቱ ይረዝምባችኋል። ሌሊቱ ይረዝማል። እንቅልፍ እኮ ሀብት ኑሯችሁ ቆንጆ ፍራሽ ላይ ተኝታችሁ ጥሩ ልብስ ለብሳችሁ ጥሩ ብርድ ልብስ ጥሩ አንሶላ ላይ ተኝታችሁ አይመቻችሁም። ለምን ብትሉ ጤና ውስጣችሁን የሚረብሸው የሚያንገበግበው የሚያቃጥል በሽታ ይዟችኋል ማለት ነው። የታመመ ያውቀዋል ህመሙን፣ ቀኑ እንዴት እንደሚረዝም፣ ሌሊቱ እንዴት እንደሚረዝም፣ ሰው ባናግረው ደስ የማይለው በቃ መቼ ነው ቢስሚላ ስንት ነዓም አለና በማይቀለደው አትቀልዱ። ለመሳቅ ምናምን ብላችሁ ማለት ነው። እንደዚህ እንስሳዎችን ደግሞ በውጊያ አታስተምሯቸው። አለማወቁ ነው። እንደዚህ በቃ ፍየል በግ ምናምን በህፃነታቸው በቃ ደስ ስለሚሉ ግልገሎች ነገር በዛን ሰዓት ውጊያ ያስተምሯቸዋል። በዛ ሰዓት ሲያርጉም አይተውም። በቃ ታደጉ በኋላ ልጆችን ይወጋሉ አዋቂዎችን ድረስ ማለት ነውና ራሳችንን መከላከል ነው እንጂ እቺ ደግሞ ልክ እንደ ህፃን ዳዴ እያለች እሷ በጉልበቷ ዳዴ እያለች ወላሂ ቪዲዮውን ብታዩት በጣም ነው የሳኩትና እኔ ብዙ ሰዓት ድረስ ብቻ ነስቃለሁ። ስራዋን በተዋት ማለት ነው። ወላሂ ላዚም ፍየሉ ደግሞ ይወረወራል እንዴት ራሷ ቢችል ነው እንደዛ የምትሆነው ማለት ነው። መሆን የለበትም። እኔ እንጃ እንደዚህ ቪዲዮ የሚቀርጽ ሰውዬ መጠየቅ አለበት። ወላሂ እንደዚህ እላፊ ነገር የሚሰሩ ሰዎችን እንደዚህ በቃ ህግ መጠየቅ አለበት። ለምን ጉዳት ያደርስባታል ይችል ልጅ? ለምን የሚሰራ የማይሰራ አለ የሚያስቅ። አሁን እሱ ወይም እሷ ቪዲዮ በቃ ለማሳቅ ሰው ምን አይነት እንትን ነው ለኮሜንትና ለእይታ ብለው ይቺ ልጅ ነገ አይኗ ቢፈስሳ እንደ ይሄ እኮ እንስሳ ነው። ምንም መጠየቅ የሌለበት በቃ እንስሳ እኮ እንስሳ ነው። ሱብሃንአላህ አላህ እኮ የውመል ቂያማ በሰራ ነው ስራ ሁሉ የሰው ልጅ ይጠየቃል። እንስሳዎቹንም ቀንድ የሌላትን ቀንድ ያላት ተወጋቻት የውመል ቂያማ ቀንድ ሰጥቷት መልሶ አፈር ያደረጋቸዋል። ለምን እንደ ሰው ሂሳብ እስከ የውመል ቂያማ ድረስ እና የሰው ልጅ እንስሳ በአዱንያ ላይ ምንም በቃ ተጠያቂው ያው ሰው ነው። እና ወገኖቼ የምናደርገውን ፕራንክ የምታደርጉትን ነገር እየለያችሁ ወላሂ ቻ ዱንያ ናት። ሰውን የሚጎዳ ነገር ሰውን በቃ ለጉዳት የሚያደርስ ነገር አትስሩ። የሚያስደነቅጥ ፕራንክ እንደዚህ እናትን ምናምን በቃ የተጋነነ ነገር ልብን ቀጥ የሚያደርግ ነገር አታድርጉ። አላ አይደለ ለሰው ለይታ ለኮሜንት ለምን ጋጋታ ብላችሁ የሚያስቀይም ነገር አታድርጉ። ወላሂ ከሆነ በኋላ አይደለም ካይሆን በፊት ነው። አንድ ሰው ማድረግ መንቀሳቀስ ያለበት ያ ነገር ካይሆን በፊት ነው። ከሆነ በኋላ ያ ነገር ትምህርት ነው እንጂ የሚሆነው አንድ ሰው ማንኛችንም መጠንቀቅ ያለብን ገና ከመጀመሪያው ማገናዘብ ያለብን ከሆነ ደግሞ ያ መጥፎ ስራ ተሰራን የሆነ ነገር ከሰራን አስተምሮ ሊያልፍ ነው ያ ነገር እንጂ ካይሆን በፊት ማስተንተን ነው። ይሄ ነገር ጉዳት ይደርሳል፣ እኔ ለገንዘብ ብዬ እንደዚህ ብኮንስ ወይስ እንደዚህ ቢሆንስ፣ ይሄ እኮ ቀሪ ነው፣
ሊሆን ላይሆን ይችላል። ህይወት ይቀርማል። ተመጀመሪያ አትቀልዱ። በህይወት በራሳችሁን አትፈትኑ፣ አትሞክሩ። አላህ የሰጠን አንድ ጊዜ ቻንስ ናት። አይናችንን አካላችንን የሰጠን ለኛ ጠብቀ ነው ሲያመን ሆስፒታል ሄደን ቼክ ልናደርገው። ስንቶቹ ናቸው ታመው መታከሚያ አጥተው እየለመኑ ያሉት? እንኳን በገዛ እንደገና በብር ለቪዲዮ ተብሎ አደጋ ሲመጣባት እንደገና መሄድ ገጠመኝ አደጋ ሊኖር ይችላል። አላህ ይጠብቀን። በመኪና አደጋ እንደዚሁ ድንገተኛ አደጋ አላህ ተፈጥሮ ያኔ የሰው ልጅ መቼም ሲወጣ ሲገባ የሆነ ነገር ይደርስብኛል ብሎ አይደለም፣ ገጠመኝ ይደርሳል። ያ ቀዷል ቀድር አላህ ቀደረ ወሻ። ላኪን አስፋልት ላይ ተኝታችሁ መኪና አይገጨኝም ምንም አልሆነም ብላችሁ የምትዳፈሩት ሆነ ይደፈጥጣችኋል። ራሳችሁን አልጠበቃችሁ። እሳት አያቃጥለኝም እስኪ እሳቱን ለያዘው ታላችሁ እሳት እየነደደ እሳት ውስጥ ታስገባችሁ እጃችሁ ይቃጥላል። ኤሌክትሪክ መሰለን ገመዱን ብትይዙት በቃ እርር ነው የሚያደርጋችሁ። እንደምትሞቱ ታውቃላችሁ። መጠንቀቅ አለብን። ጥንቃቄ። ይሄ እሳት ነው እሳት ነው። ይሄ ነገር ገደል ነው ገደል ነው። በቃ ይሄ ነገር ይቆርጠኛል ይጎደኛል። ራሴን መጠበቅ ያለብኝ ራሳችንን መሞከሪያ እንኳን አይደለም። እና ወገኖቼ ማሰብ አለብን። ወላሂ ቀልድ አይደለም ህይወት። በዚህ ላይ የኑሮ ውድነት አለ፣ በዚህ ላይ ስንት ጭንቅ አለ፣ በዚህ ላይ ደግሞ ያልታሰበ ሙሲባ መጥቶ በራሳችሁ ላይ አትቀልዱ ማለት ነው። እኔ ግርም ምን ያለኝ ወላሂ የእናንተ ደግሞ ፕራንክ የምትሰሩ ሰዎች ለገንዘብ ጥማት ያላችሁ ትልቅ ሰው ሳትሉ ትንሽ ሰው ሳትሉ እንደ ጅል የምታደርጉ ሰዎች አላህን ፍሩ። እናንተ ወጣቶች ማለት ነው። ወላሂ እንዴ እንደው ጥሩ ጥሩ ነገር አስተላልፉ። ቢላህ አለይኩም ወላሂ ጥሩ ጥሩ ነገር የሚያስቃለ በቃ አላ አይደለ ሰውን ፈታ ትምህርት ሰጥቶ የሚያሳልፍ። አሁን የምናያቸው ነገር ልጅን ጫት እያስቃሙ በቃ ያልሆነ ነገር እየተደረገ የሚናገሩት ነገር። አረ በፊት እኮ እንደዛ አይደለም ያደግ ነው። ሰው ፊት አታውሩ፣ ቀደም አትበይ። ምንድነው ሰው ጋር እንደዚህ በቃ እኔ እንጃ። ቢስሚላ እንደው የድሮውማ መቼም አይመለስም ወላሂ የድሮ እኛ የዛሬ ልጆች እንባል ነበር እኛ በተወለድንበት ጊዜ ማለት ነው። አሁን ደግሞ የኛ አሁን የሚወለዱት የባስ አይን አውጣዎች ማለት ነው። አያቶቻችንን ሲያርጉ ማሻላ የኛ አስተዳደግ ሲሉን ያስደምሙናል። አታ ምግብ እኮ አንበላም፣ በወጥ በሚያቃጥል ነገር አንበላም። ባሬራ በወተት እንደዛ አልጫ ነበር የምንበላው። የዛሬ ልጆች የዛሬ ሴት ልጆች እንባላለን። እውነት ነው። ግን የዛሬ ልጆች አሁን አብዛኞቹ ፈጣን ብለዋል። በሁሉም ነገር በእድገታቸው ፈጣን፣ በሁሉ ነገራቸው ፈጣን። እንግዲህ ቆንጆ አድርጎ ነው የሚያልቃቸው። አሁን የሚወለዱት ልጆች ማሻላ መልካቸው ምናቸው ግን በሁሉም ነገር ፈጣን ሆነዋል። አላህ ይስጥር። በዛውም ላይ ደግሞ በሽታውም እንደምታውቁት በስደቱም በምኑም እና ውድ ሀገሬ ልጆች እንደ አይነት ነገር ከእንስሳ ጋር መሳፈጥ ምንም አይጠቅምም ማለት ነው። እንዴ እማትችሉት ሆነ መሰለን በፈረስ ላይ መሞከር፣ በሞተር ላይ መሞከር፣ በራሳችሁ በማትችሉት ነገር በህይወታችሁ መለማመጃ አይደለም። ህይወት የሰጠን አንድ ጊዜ ልንኖርባት ነው። ይችን ምድር አንድ ጊዜ ነው ቻንስ የተሰጠን እንጂ በራሳችሁ ማለት የለም። የፍየል ቀንድ ደግሞ ቀልድ አይደለም። አረ ቢስሚላ ቀንዱ ደግሞ አጭር ነው። ማሻአላ ባረከላ እንዴ በጣም አረ ቢስሚላ ለመዋጋት ይመቸዋል ማለት ነው። ረጅም እንኳ ቢሆን ትንሽ ረዘም ይላል፣ አያገኘኝም ታያለሽ። አጭር ነው ማሻአላ ባረከላ እና የሾለ ልክ እንደ ወስፌ አይንሽ ውስጥ ቢገባ አፍንጫሽ፣ አረ ብዙ ነገር እና ውድ ሀገሬ ልጆች ከእንዲህ አይነት ሙሲባ አላህ ይጠብቀን። ራሳችንን ወደሽ ተገባሽ ቢረግጥሽ አይክፋሽ አለ። ላንቺ አሁን አንድ ነገር ብትወኝ ማንም የሚያዝንሽ የለም። ለምን እንድኮነች ተብሎ የሚያዝንልሽ የለም። ስለዚህ አስቀድሞ መጠንቀቅ ተሆነ በኋላ ማልቀስ ምናምን አይደለም። በሚመጣብን ነገር አስቀድሞ መጠንቀቅ ማገናዘብ አለብን። እህቶቼ ሁላችሁንም ሰላማችሁ ብዝት ተተረፍ ይበል። አገራችንን ሰላም ያደርግልን። እኛንም ማማን አላህ ያደርገን። ወጥቶ ተመቅረት አላህ ይጠብቀን። ለማሳቅ ብለው የወሰውሳሉ። እንደዚህ እንሆን ሲሏቸው ቪዲዮ የያዘው ሰውዬ ለመከራው አይጋለጥም። ለችግሩ፣ ለቁስሉ፣ ለህመሙ፣ ለስቃዩ እሱ የለበትም። ሊጠየቅ ይችላል። ግን የምትሰቃየው የምታለቅሽው አንቺው ራስሽ የተወጋሽው አይንሽን ያጣሽው ነሽ እንጂ እሱ ሌላ ምንም ይሆን የለም። ካሁን በፊት ልጅ ከጦረው አይን የጦረው ትላለች እናቴ። እውነት ነው። ሰው ምንም ያርግልሽ ምንም ጤና ሆነሽ
በሙሉ አካልሽ ራስሽን የካደምሽው ነው አንጀትሽ የሚደርሰው። ወላሂ ሰውን እንዲህ አድርጉልኝ ተማለት አልጋ ላይ ተኝቶ እንዴት እንደሚያስጠላ። ከእንዲህ አይነት ነገር አላህ ይጠብቀን። በራሳችን የምንንቀሳቀስ የምንሰራ አላህ ያድርገን። ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ላይክ ሸር አድርጉ። አዳዲስ ነገር ካለ ይዤ ብቅ እላለሁኝ። የኔ ውዶቼ ሰላማችሁ ብዝት ተረፍ ይበልልኝ። አበረታቱኝ። ላይክ ሸር ሰብስክራይብ አድርጉ። ወአማኒላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።